እርስ በርስ ተዋጉ ነው። አንዋጋም አሉ። ጽምዶ ማለት ይሄ ነው። በነገራችን ላይ የባዴኑ ባለስልጣን መንገሻ ፈንታው የሚባል የክልሉ የኮሙኒኬሽን ኃላፊ የሚለውን እንስማ። ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩስ። አንተ መንግስት ነህ፣ ህዝባችንን እያሰቃየ ነው ብለሃል፣ ምሽግ እየቆፈሩ ነው ብለሃል። ሂደህ ለምንድን ነው የማትዋጋው? ለምንድን ነው ፋኖ ሂዶ ከህወሓት ኃይል ጋር እንዲዋጋልህ የፈለግከው? ከተከዜ ማዶ ነው ጉዳያችን። ሄዳችሁ ፋኖች ተዋጉ የምትሉት አንተ ለምን ሄዳ አትዋጋም? ከተከዜ ማዶ መዋጋት የሚያዋጣ ከሆነ ለምን ሄዳ አትዋጋም? ሌላኛውንም ሰው ስሙት፣ ሌላኛው ደግሞ የባዴን ሰው እሸቱ የሱፍን ስሙት። ደግሞ አንድ ቀንም ከኦነግ ሸኔ ጋር ተጋጭቶ አያውቅም። አንድ ቀንም ከህወሓት ጋር ተጋጭቶ አያውቅም። ከህወሓት ጋር አብሮ ሲሰራ ነው የሚታየው። ከህወሓት ጋር ሲወግን ነው የሚታየው። ለዘሴም ለቅሶ ህወሓትና ፋኖ ይዋጉልን ነው ጥያቄያቸው። ሰው የሚፈልጉት እነሱ ፋኖ ምን እንዲያደርግ ነው? ተከዜ ማዶ ሂድ ከምናምን ተዋጋ። አማራና ትግሬ ይዋጋ ነው። ኦሮሚያ ላይ የጃልማሮ ኦነግ ያስቸግራቸዋል። ፋኖ ከነሱ ጋር እንዲዋጋ ነው። የጃልማሮ ኦነግ ከፋኖ ጋር እንዲዋጋ ነው የሚፈልጉት። እነሱ መንግስት ይዘው መቀመጥ ነው የሚፈልጉት። ሌላው አካል የሚገርመኝ ተደርቦ ይሄ የባዴን ተልእኮ አስፈጻሚ ሁላ ፖለቲካውን በድንቁርና ሊረዳ ያልቻለው ተሰባስቦ ለምን እዛ ሄዶ ከከሌ ጋር አይዋጋም ይላል። የማንን ጉዳይ ለማስፈጸም ነው ሄዶ የሚዋጋው? እስር ቤት ያሉ ወንድሞች እህቶች አሁን እዚህ የሚሰቃዩት ማንም ያሰቃያቸው? ከሲቪል ሰርቪሱ ከምኑ እየነቀለ ያለው ማን ነው? እሱን ታሳቢ አድርገህ ለምን አትሄድም? ወደ ቀጣዩ ደግሞ እንሂድ። ለቅሷቸውን እያሳየን ነው የምንሄደው። ህዝቡ ተመረረ እንጂ አላመረረም። ሰይፍ አልመዘዘም። ወደዛ እንዲመጣ መደረግ አለበት። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ሕፃን ቀንበር ተሸክመው ባክህ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይሄን ተሸክመው ያስገባል ስትሉ፣ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ የራሱን ሰላም በራሱ ዱላ መጠበቅ ሲችል አሁን ኦሮሚያ ውስጥ ሸኔን ያጠፉት ህዝቡ እምቢ ሰው ያለውን መሳሪያ ጦርም ምንም ጎራዴ ይዞ ይወጣል። ወደዛ ደረጃ ነው መሄድ ያለብን። አይሄድም። ማንም አይሰማችሁም። ማንም እናንተን የሚሰማ የለም። አያችሁ እያሉ ያሉትን የጃልማሮ ኦነግ ሸኔና ፋኖ ይዋጋ፣ ፋኖና የቲፒኤልኤፍ ይዋጋ። ይኸው ለእርስ በርስ ማዋጋት ይሄ ብቻ አይደለም። ከዛም አልፎ ደግሞ ህዝብ ከህዝብ ጋር ይዋጋ። ይሄን ነው እያቀረቡ ያሉት። በህዝብና በህዝብ መካከል ውጊያ ይደረግ ነው ያለ። ህዝቡ ሆ ብሎ ይውጣና ይዋጋልን። አንተ ቁጭ ብለህ ስልጣን ላይ ተቀምጠህ ዘላለምን እንድትኖር እነዚህ ኮንትሮባንድ ነጋዴ ጀነራሎች፣ እነዚህ አገሪቷን በቁም የዘረፉ ጀነራሎች ለብሔራዊ ደህንነትና መረጃ ኃላፊ ለተከበሩ ሬድዋን ሁሴን መረጃ ማስተላለፍ ፈልጋለሁ። እዚህ አዲስ አበባ ውስጥ ጽምዶ አለ። እዚህ አዲስ አበባ ፍንፍኔ ውስጥ ወያኔዎች የተደራጁ የተለያዩ እንቅስቃሴዎች እያደረጉ ነው ያሉት። እንዲሁም ወያኔን የሚደግፉ ባለሀብቶች እዚህ ፍንፍኔ አዲስ አበባ ውስጥ አሉ። መረጃ መስጠት አስፈለገ በቂ መረጃ ከማስረጃ ጋር መስጠት ይቻላል። ስለዚህ እንቅስቃሴያቸው በትኩረት ክትትል እንዲደረግበት እርምጃ እንዲወሰድ ለማሳሰብ እወዳለሁኝ። ታሞ ከመማቀቅ አስቀድሞ መጠንቀቅ። ከዚህ በፊት የኢንሳ ኃላፊ የነበረው ዶክተር